67 ሚሊዮን ብር ሀገራችንን ወክላ ሚስ ወርልድ ላይ የተሳተፈችው ሞዴል ሀሴት ደረጄ ከዓለም ሁለተኛ ከአፍሪካ አንደኛ በመውጣቷ ብቻ የ67 ሚሊዮን ብር ተሸላሚ ሆናለች። አንደኛ ለወጣው 1 ሚሊዮን ዶላር ነው። በእኛ ወደ 130 ሚሊዮን ብር ማለት ነው። ብዙዎች ግን ይህንን ነገር የተረዱት አይመስለኝም። ማለትም የቁንጅና ውድድር ማለት ቁንጅና ብቻ የሚመስለው በርካታ ሰው አለ። በነገራችን ላይ የቁንጅና ውድድር ማለት ከቁንጅና ባለፈ የንግግር ችሎታ፣ ኮንፊደንስ፣ ራስን የመግለጽ ከራስ አልፎም ሀገርን ይዞ ሀገርን ወክሎ ሀገርን ለዓለም የማስተዋወቅ ትልቅ ስራ ነውና እንደ ማንኛውም ነገር ዝቅ አድርገን ልናየው አይገባም። ልክ እንደ እግር ኳስ፣ ልክ እንደ ሩጫ፣ ልክ እንደ ፊልሞቻችን፣ ልክ እንደ የትኛውም ኢትዮጵያ ወክለው በዓለም አደባባይ እንደሚፎካከሩት ሁሉ ይህ ነገርን ቦታ ተሰጥቶት ክብር ተሰጥቶት ሊታይ የሚገባ ጉዳይ ነው። ብዙዎች እንደ ቀላል ነገር እያዩትና እየቀለዱበት ስላየው ነው። ነገርየው ቁንጅና ብቻ ቢሆን ኖሮ ከሷ የሚበልጡ ከ100 በላይ ሴቶችን ልደረድርላችሁ እችላለሁ። ነገር ግን ነገርየው ከዛ ያለፈ ጉዳይ ነውና ሀገራችንን ወክላ በዓለም አደባባይ ከዓለም ሁለተኛ ከአፍሪካ አንደኛ ለወጣችው ሞዴል ሀሴት ደረጄ ያለንን ክብር ማሳየት አለብን። እናመሰግናለን ማለትም አለብን።